ዝምታው መሰበር አለበት እያልን ታላቁ የህዳሴ ግድባችን ላይ ተደጋጋሚ አስተያየቶችን ስንሰጥ ነበር። በተለይ ዶናልድ ትራምፕ ይህንን ግድብ እኮ እኛንን ፋይናንስ ያደረግነው እኛንን በገንዘብ የረዳነው የደገፍነው እያሉ ከአንዴም 2-3 ጊዜ ሐሰተኛ መረጃን ሲያሰራጩ ኧረ ምንድነው ይሄ ጉዳይ ዝምታው መሰበር አለበት እያልን በተደጋጋሚ አስተያየቶችና ጥያቄዎችን ስናቀርብ ነበር እንደ ገበያ ፖድካስት። በተለይ ለነገሩ ገበያ ፖድካስት ላይ ብቻ ሳይሆን በርካታ ኢትዮጵያውያን ለምንድነው ዝም የሚባለው? ለምንድነው ኢትዮጵያ በዚህ ጉዳይ ላይ መልስ ማሰጠው? ይሄንን ግድብ ማን ነው የሰራው የሚለውን ጥያቄ ያነሱ ነበር። ምናልባት እኛ ለየት የሚያደርገን ምንድነው ማናቀው ነገር ካለም ንገሩን ብለን ነበር። ባይዘው ማናቀው ነገር ካለም ግድቡን በተመለከተ ማናቀው ነገር ካለም ንገሩን የሚል ጥያቄን ስናቀርብ ነበር። በትላንትናው የጅቡቲ የሶማሊያና እንዲሁም የኢትዮጵያ ጠቅላይ ሚኒስትር በጋራ በመሆን በጅግጅጋ ቆይታ አድርገዋል። የሸበሌ ሪዞርት መርቅ ወደ አይሻ ባቀኑበት አጋጣሚ ላይ ታዲያ አይሻ 2 የኃይል ማመንጫ ሲመረቅ ለዚህ ጥያቄያችን ብቻ ሳይሆን ለዶናልድ ትራምፕ ሐሰተኛ መረጃ መልስ ተሰጥቷል። ታላቅ የኢትዮጵያ ህዳሴ ግድብን በተመለከተ ግልጽ የሆነ መልስ ተሰጥቶበታል። ታዲያ ዛሬኛም ይድረስ ለዶናልድ ትራምፕ ብለን ታላቅ የኢትዮጵያ ህዳሴ ግድብን አይደለም አሜሪካ ፋይናንስ ልታደርገን ይቀርና ከዚህ በኋላ እንኳን አሜሪካ በሌሎች ፕሮጀክቶች ላይ ፋይናንስ አላደረጋችሁም ብትል ጀምረን እንደምንጨርስ ታላቅ የኢትዮጵያ ህዳሴ ግድብ ማሳያችን ነውና ይሄው አካሄዳችን በሌሎች ፕሮጀክቶቻችን ላይም ይደገማል ልንላቸው ወደናል። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ዛሬ በዚህ ጉዳይ ላይ ሐሳቦችን እንለዋወጣለን። ሰዓት ካለን ደግሞ ወደ መጨረሻ አካባቢ ላይ ዩናይትድ አረብ ኤምሬትና ሳውዲ አረቢያ በጣም ዙሩን እያከረሩት ነውና የእነዚህ ሀገራት ውጥረትና እንግዲህ በመካከላቸው ያለው ግንኙነት በቃ ክሩ እየተበጠሰ የመምጣቱ ጉዳይ መረጋገጡና ይሄ ለኢትዮጵያ የሚኖረው አንድምታ ምንድነው ከሚለው አንፃር የተወሰኑ ሐሳቦችን እንለዋወጣለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬው ዕለት ወደ አዘጋጀናቸው ጥንቅሮች እንሻገራለን። አብራችሁኑ ነው። እንግዲህ ክብራትና ክብራን ተከታታዮቻችን ከዚህ ቀደም በዚህ በገበያ ፖድካስት ላይ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ሐሳቦችን አንስተን ነበር። ያነሳነው ሐሳብ ዶናልድ ትራምፕ ከአንዴም 2-3 የአባይ ግድብን እኛንን ፋይናንስ ያደረግነው እንዴት ራሱ ፋይናንስ እንዳደረግነው ግራ ይገባኛል። ከኔ በፊት የነበሩ መሪዎች እንዴት ይሄንን ግድብ ግብጽ ላይ አደጋ የሚጥለውን ይሄንን ግድብ እንዴት እኛ ፋይናንስ እንዳደረግነው ግራ ይገባኛል እያሉ የፋይናንስ ምንጩ የአሜሪካ ካዝና አስመስለው ተናግረው ነበርና በመጀመሪያ ሲናገሩ መቼስ ዶናልድ ትራምፕ ያፎለምታ የሚጠፋባቸው አይነት ሰው አይደሉምና መሪ አይደሉምና በተደጋጋሚም ሐሰተኛ መረጃዎችን ስለሚያሰራጩ ይሁን ብለን አለፍን። ከዛ ግን 2-3 ነገሩ እየተደጋገመ ሲመጣ ይሄ ነገር ምንድነው የማናቀው ነገር አለ ወይ? እስከምናቀው ድረስ የአባይ ግድብን ኢትዮጵያውያን በላባቸው በውዛቸው ከጉድለታቸው ላይ ቀንሰው የሰሩት ግድብ ነው። ነገር ግን አሜሪካ አሁን በዶናልድ ትራምፕ አማካኝነት ይህንን ግድብ እኛንን የሰራነው እኛንን ፋይናንስ ያደረግነው እስከማለት ደረጃ ደርሳለችና ምንድነው ማናቀው ነገር ካለ ንገሩን፣ ዝምታው መሰበር አለበት እያልን ጥያቄ ስናነሳ ነበር። ይህን ጥያቄ የገበያ ፖድካስት ላይ ብቻ ሳይሆን በርካታ ኢትዮጵያውያን በቀጥታም በተዘዋዋሪ ሲያቀርቡት የነበረ ኢትዮጵያ በዚህ ጉዳይ ላይ ምላሽ ትስጥበት ሲሉ የነበረ ጉዳይ ሆኗል። ታዲያ በዚህ እንዲያውም ገበያ ፖድካስት ላይ የፌስቡክ ገጻችን ላይ ጥያቄ ብለን ያቀረብነውን መልስ ይሰጠን፣ በቃ ኢትዮጵያ ታላቅ የኢትዮጵያ ህዳሴ ግድብን ማን ነው የሰራው በሚለው ጉዳይ ላይ ጠቅላይ ሚኒስትሩ መልስ ይስጡን እያልን እንደ አብዛኛው ኢትዮጵያዊ ያነሳነውን ሐሳብ በፌስቡክ ላይም እንዲሁ አጋርተነው ነበርና ትላንትና በአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ምረቃ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ሐሳብ አለ። በዚህ ጉዳይ ላይ ቁርጡን ወቁት የሚል አይነት አስተያየታቸውን ሰንዝረዋል። እንደሚታወቀው በትላንትናው ዕለት የጅቡቲው ፕሬዝዳንት ሐሰን ዑመር ገሌና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሸበሌ ሪዞርትን
ለመመረቅ በጅግጅጋ ተገኝቶ ነበረ። ከሸበሌ ሪዞርት ምረቃ ባሻገር ደግሞ የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን መርቀዋልና በዚህ የአይሻ 2 የንፋስ ኃይል ማመንጫ ጠቅላይ ሚኒስትር አብይ አህመድ ያነሱት በጣም መሰረታዊ ሐሳብ አለ። ይሄኛው መሰረታዊ ሐሳብ በተለይ ከዚህ ቀደም ላነሳላችሁ ሞክሬያለሁ። ኢነርጂን መቆጣጠር፣ ኢነርጂን ማካበት መቻል፣ ኃይልን መሰብሰብ መቻል እንዴት ለሀገራት የኢኮኖሚያዊ ነፃነት ኢኮኖሚያዊ ሉዓላዊነትን በማሳካት ረገድ ከዛም ከኢኮኖሚያዊ ሉዓላዊነት ማሳካት ሲቻል ደግሞ ስትራቴጂካዊ ሉዓላዊነትንም ጭምር ማስጠበቅ የሚቻልበት አይነት እንደሆነ ተመልክተናል። በተወሰነ ጉዳዩን ይበልጥ እንትን ለማድረግ ጠብሰቅ ለማድረግ እንዲቻል ትንሽ ሐሳቦችን ላንሳላችሁ ስለ ህዳሴ ግድብ ከመመልከቴ በፊት። ዓለም የተሰራችሁ እንደምታውቁት በዓለም ላይ ከፍ ያለውን የኃይል መሰረተ ልማት ከፍ ያለውን ኃይል ባከማቹ ሀገራት ነው። ለምሳሌ ከኢንዱስትሪ አብዮት በፊት በነበረ ስልጣኔና ከኢንዱስትሪ አብዮት በኋላ በነበሩ ስልጣኔዎች መለስ ብለን ካየን ከፍተኛ የሆነውን ለምሳሌ እንጨትን ውድ የሚባለውን ነገር ማለት ነው እሱን በመጠቀም የኃይል ፍላጎታቸውን ሲያሟሉ የነበሩ ሀገራት ለምሳሌ እነ ዩናይትድ ኪንግደም የመሰሉት ማለት ነው። ከዛ በፊት በነበሩት ጊዜያት የግብርና ምርቶችን በከፍተኛ ደረጃ ማምረት የቻሉ አሁን ባለፈው ስለ ስልጣኔዎች ስናወራ ወንዞችን ተከትለው ስልጣኔዎችን መሰረታሉ ስንል ነበር። ወንዙ መኖሩ አይደለም ትልቁ ነገር፣ በዛ ወንዝ ላይ የሚከናወነው የግብርና ስራና ከግብርና ስራ የሚገኘው የእርሻ ውጤት ትልቁ ቁልፍ ነገር እሱ ነው። ስለዚህ ያንን የእርሻ ውጤት እየሸጡ እየለወጡ ከዛም ህዝባቸውን እየመገቡ በኤፍራጥስና ጤግሮስ በሜሶፖታሚያ በሚባለው የቀደመ ስልጣኔ ጊዜ የምናስታውሰው ነው። ከዛ በህንድ ደግሞ የኢንደስ ወንዝ አካባቢ ላይ በጣም ከፍተኛ የሆነ ስልጣኔ እንደነበር አይዘነጋም። ቻይናዎችም በዚሁ መንገድ ይጠቀሳሉ። የናይል ወንዝ ተፋሰስ ላይም ደግሞ ከዚህ ከአክሱማይት ስልጣኔ ጀምሮ የኑቢያ ስልጣኔ፣ የፈርዖኖቹ የግብጾቹ ስልጣኔ ይሄ ሁሉ ወንዞችን ተከትሎ የመጣ ነው። ታንዛኒያ ውስጥ ሄዳችሁ ብትመለከቱ የአባይ ተፋሰስን የነጩ አባይ ተፋሰስ አገራት ውስጥ የሚገኙ ሁሉ ከዛ ከነጩ አባይ ተፋሰስ ላይ ተጠቃሚ ሆነው እንዴት በጊዜያቸው ስልጣኔያቸውን እንዳነጹ እናስታውሳለን። ይሄ ወንዞቹን ተከትሎ ወንዝ በጊዜው ኤሌክትሪክ ሳይሆን የሚመረትበት እርሻ ነበር የሚመረትበት። ከዛ ወደ ሁለተኛው ደረጃ ላይ ስንመጣ እሳትን እንግዲህ ለተለያየ የኢንዱስትሪ ግብአት ለማዋል በሚደረግ ጥረት ውስጥ የውድ እንጨትን በመጠቀም ነበር እንግዲህ ብዙ ስልጣኔዎች ለምሳሌ ዩናይትድ ኪንግደምን በዚህ ረገድ መጥቀስ እንችላለን። ይሄ መጣና በዚህ ሂደት ውስጥ ዓለም ከመጣች በኋላ የከሰል ድንጋይ የሚባለውን ነገር ማግኘት ከቻሉ ጊዜ በኋላ ያ የከሰል ድንጋይ የኃይል ፍላጎታቸውን የኃይል ጥያቄያቸውን እያሟላላቸው አገራቱ በዓለም ላይ ጠንካራ ሆነው መቀጠል ችለዋል። እዚሁ ጋር የስቲም ቴክኖሎጂም አብሮ መጥቷል። ከዚህ በኋላ በዓለም የስልጣኔ ታሪክ ላይ አበይት ቁልፍ ተብሎ የሚገለጸው የድፍድፍ ነዳጅ መገኘት ነው። የድፍድፍ ነዳጅ መገኘት በአንደኛው የዓለም ጦርነት ወቅት ላይ ዩናይትድ ኪንግደም የባህር ኃይሏን በነዳጅ በሚሰሩ መርከቦች መጠቀም የጀመረችበት ጊዜ ስለነበር ነው ኦቶማኖችንም ጀርመኖችንም ያሸነፈችው እና አሜሪካም ጭምር በ1910 በ1900ዎቹ በ1910ዎቹ በ1920ዎቹ የነበሩበትን ጊዜ ስትመለከቱ የነዳጅ ቁፋሮ አከናውነው ነዳጅን ማግኘት መቻላቸው ነው ትልቁ በቃ ለስልጣኔያቸው አበይትና ቁልፍ የሆነው ነገር። ከዛ የሁለተኛው የዓለም ጦርነት ላይ ስንመጣ የሁለተኛው የዓለም ጦርነት ቁልፍ ከሚባሉ ምክንያቶች ውስጥ ሂትለር ወደ ሩሲያ ወታደሮቹን እንዲያዘምት ያስገደደው ምክንያት እዛ በሞስኮ በረዶ ውስጥ የመቅለጥ ህልም ኖሮት ሳይሆን በጊዜው በሶቪየት ህብረት ውስጥ የነበረች የአዘርባይጃን ዋና ከተማ መሰለችኝ ባኩ የተባለ በምትጠራ ከተማ ላይ የነበረ ከፍተኛ የድፍድፍ ነዳጅ ክምችትን ለመቆጣጠር ነው ከበርሊን ወደ ባኩ ጉዞ የጀመረው። ከዛ በመካከል ባኩ ሳይደርስ መሃል ላይ በበረዶ ቀልጦ የቀረው የሂትለር ወታደር እንዲያው ምን ይባላል
የኃይል መሰረተ ልማትን የድፍድፍ ነዳጅን ለመቆጣጠር ወደ ሩሲያ ወደ ሶቪየት ህብረት የዘመተው የሂትለር ወታደር የሚፈልግበት ቦታ ላይ ሳይደርስ ድፍድፍ ነዳጅ ወይም የያዘው የኃይል አቅም አልቆበት መሃል ላይ በበረዶ ቀልጦ ቀረ ተብሎም ይነገራል። እንደምታውቁት በሁለተኛው የዓለም ጦርነት ላይ ትልቁ የእነ አሜሪካ እነ ዩናይትድ ኪንግደም እነ ሩሲያ እነ ፈረንሳይ ያሉበት ወገን ሁለተኛው የዓለም ጦርነትን በድል እንዲያጠናቅቅ ያደረገው ምክንያት ወደ ባኩ ጉዞ የጀመረው የበርሊኑ የሂትለር ወታደር በሞስኮ በረዶች ውስጥ ያሰበ ያለመውን የድፍድፍ ነዳጅ መቆጣጠር ሳይችል መቅለጡ ነው፣ በዛው መቅረቱ ነው። ልክ የሁለተኛው የዓለም ጦርነት ሲጠናቀቅ ዓለም ላይ ከሚገኘው የነዳጅ የድፍድፍ ነዳጅ ሀብት 75 ከመቶ የሚሆነውን አሜሪካ በቀጥታም ይሁን በተዘዋዋሪ በቁጥጥሯ ውስጥ ማድረግ ችላለች። ከዛ በኋላ አሜሪካ ምን አይነት ስልጣኔ ውስጥ እንደመጣች ሶቪየት ህብረትን አሸንፋ ከባይፖላር የዓለም ስርዓት ወይም ሁለቱ ልዕለ ኃያል ሀገራት ሶቪየት ህብረትና አሜሪካ ዩኤስኤ ከሚገዳደሩበት ስርዓት ልክ 1991 ላይ የቀዝቃዛው ጦርነት መጠናቀቅን ተከትሎ ሶቪየት ህብረት ስትፈረካከስ አሜሪካ ደግሞ ዩኒፖላር ሆኖ በብቸኝነት ፈላጭ ቆራጭ ሆና የምትሄድበት ዓለም ነው የመጣው። ከአሜሪካ ስልጣኔ ጀርባ አበይት ቁልፍ ተደርጎ ከተነሳ ሊነሳ የሚችለው አንዱ ነገር ፈጠራ ነው፣ ኢኖቬሽን የሚባለው ነገር። ከዛ ቀጥሎ ግን ያንን ፈጠራ ማሳካት የሚቻለው ያንን ፈጠራ ለብዙዎች ተደራሽ እንዲሆን ማድረግ የሚቻለው የኃይል ጥያቄ ሲሟላ ነው። ያንን የኃይል ጥያቄያቸውን ሌላ ከየትም ሳይሆን የድፍድፍ ነዳጅ ሀብት ላይ በተንጠለጠለ መልኩ ነው አሜሪካዎቹ በዓለም ላይ የበላይነታቸውን አስጠብቀው የቀጠሉት። ታዲያ ትላንትናም ዶክተር አብይ እየተናገሩ የነበረው አንዱ ነገር የዓለም ስልጣኔ በእርግጥም በዚህ በ21ኛው ክፍለ ዘመን አሁን ያለንበት 21ኛ ክፍለ ዘመን ማለት ከ2000 እስከ 2099 ድረስ ያለው 100 ዓመት ማለት ነው። በዚህ 100 ዓመት ውስጥ ዓለም አዲስ የሆነ የዓለም ስርዓትን መታዘቡ አይቀርም። የአሜሪካዎች ስልጣኔ አሁን ክላይማክሱን ኦልሬዲ ነክቷል። አሁን ቀጣይ እነ ቻይና ይህንን የአሜሪካ ስልጣኔ ይተካሉ ተብሎ ነው የሚጠበቀው። እንዲያውም አንዳንድ መረጃዎች እንደሚያመላክቱት በቀጣይ የዓለምን ስልጣኔ ተቆጣጥሮ ለመቀጠል ከሚያስፈልጉ 8 የፈጠራ ውጤቶች መካከል 5ቱ ወይም 6ቱ ቀድሞውኑ በቻይና እጅ ውስጥ ገብተዋል ይባላል። አስቡት። ስለዚህ የአሜሪካ ስልጣኔ አሁን ባለው የድፍድፍ ነዳጅ ላይ የተንጠለጠለው ስልጣኔ የኃይል መሰረተ ልማቱን ጥያቄ ማሟላት ቢችልም እንኳን ነገር ግን ክላይማክሱ ላይ ኦልሬዲ በቃ የከፍታው ጣራ ላይ ደርሷልና ከዚህ በኋላ እያረጀ ከዚህ በኋላ በቃ እየዛገ የሚሄዱ ጉዳይ እየተረጋገጠ ነው። ዋይ ሲቪላይዜሽን ፌልስ ወይም ስልጣኔዎች ለምን ይወድቃሉ ተብሎ ሲጠየቅ የመጀመሪያው መልስ ይሄው ጉዳይ ነው። ያከማቹት ኃይል ያከማቹት ኢነርጂ እነሱ ስፌር ኦፍ ኢንፍሉዌንስ ወይም ደግሞ የተጽዕኖ ግርዶሻቸው ባለበት ቦታ ላይ ሁሉ የማይዳረስ በሆነ ቁጥር ስልጣኔዎች እየዛጉ በቁልቁለት ጉዞ ላይ መሆናቸውን መረዳት ይቻላል ይባላል። የሮማን ስልጣኔን ተመልከቱ። አሁን አንዳንዴ በጦርነት አገራትን ሊይዙ ይችላሉ። በጦርነት ሀገራትን ወረው ከያዙ በኋላ ግን በዛ በወረሩት ሀገር ላይ የበላይነታቸውን አስጠብቀው መቀጠል የሚችሉት በተጽዕኖ ግርዶሻቸው ውስጥ ያ ግዛት ውስጥ ተጠብቆ እንዲቀጥል ከፍተኛ የሆነ የኃይል ጥያቄን መመለስ አለባቸው። ኢነርጂያቸው መድረስ አለበት እዛ ድረስ፣ አቅማቸው መድረስ አለበት እዛ ድረስ። ያ ባልሆነ ቁጥር ነው እንግዲህ ስልጣኔዎች እየወደቁ እያረጁ የሚመጡት። አሁን ግልጽ የሆነው ፋክት ምንድነው? በ21ኛው ክፍለ ዘመን የመጀመሪያ ኳርተር እያሉ ሲናገሩ የነበረው ጠቅላይ ሚኒስትር ዶክተር አብይ አህመድ ከ2000 እስከ 2005 በነበረው ጊዜ ውስጥ እንዳልኳችሁ ይሄ የምዕራቡ ዓለም በቃ የስልጣኔውን ከፍታ ያየንበት ጊዜ ነው። ከዚህ በላይ ወዴትም ሊሄድ አይችልም። አሁን 2026 ውስጥ ነው የምንገኘው። የሰከንድ ኳርተር የሚባለው ጀምሯል ኦልሬዲ ከ2026 እስከ 2050 ተብሎ ሊገለጽ የሚችለው።
በዚህ ጊዜ ውስጥ አሁን በቀጣይ ዓመታት አንድ የሚጠበቀው ነገር ምንድን ነው? እንደነ ቻይና የመሰሉ ሀገራት በዓለም ላይ ቁጥር 1 ኢኮኖሚ ያላቸው ሀገራት ሆነው ይወጣሉ። ስፌር ኦፍ ኢንፍሉዌንሳቸው ወይም የተጽዕኖ ግርዶሻቸው ዓለምን ያዳርሳል። ምን ማለት ነው? ለምሳሌ ቻይና በዓለም ላይ ቤልት ኤንድ ሮድ ኢኒሺዬቲቭ ብላ ባለፉት ዓመታት ስተገብረው ባለፉት 25 ዓመታት መሰረተ ልማቱን ስትጥል የነበረው ፕሮጀክት አለ። ይሄ ፕሮጀክት ከቻይና ተነስቶ በአውሮፓ አድርጎ ወደ አፍሪካ አቋርጦ እስከ ላቲን አሜሪካ ድረስ የሚዘረጋ መሰረተ ልማት ነው። በየብስ ላይም በውሃ ላይም የቻይናን ገበያ የሚያመርታቸው ምርቶች ወደ ውጩ ዓለም ለመላክ የተዘረጋ መሰረተ ልማት ነው። ይህንን መሰረተ ልማት በስኬት ለማጠናቀቅ ቻይና ምን ያስፈልጋታል? ኃይል። አሁን እነዚህ መሰረተ ልማቶች ሲዘረጉ በባቡርም ይምጣ በአውሮፕላን በካርጎም ይምጣ የቻይና ምርት እነዚህ የምትሏቸውን ነገሮች ለማጓጓዝ ከፍተኛ የሆነ የኃይል ጥያቄዋን መመለስ አለባት ቻይና። ለዛም ነው ለምሳሌ ኢትዮጵያ ውስጥ መጣ ከኢትዮጵያ መንግስት ጋር በመተባበርና በመስማማት የኢትዮ ጅቡቲ የባቡር መስመርን ስትዘረጋ ከምንድነው ነገሩ እንዲሰራ ያደረጉት? ከኤሌክትሪክ ኃይል አይደለ? የኤሌክትሪክ ኃይልን በመጠቀም ነው ባቡሩ የሚሰራው የሚንቀሳቀሰው። እንደቀደመው ጊዜ በድንጋይ ወይም ደግሞ በሌላ የኃይል አማራጭ አይደለም። ከኤሌክትሪክ ኃይል በሚገኝ ኢነርጂ ነው ባቡሩ የሚንቀሳቀሰው። ልክ እንደዚህ ሁሉ በየብስ በዚህ መልኩ ከተሳሰረ በኋላ ወደ ውሃው ክፍል ሲሄድ ደግሞ መርከቦቹ እንዴት ነው የሚንቀሳቀሱ ስትሉ አሁን ባለው በዘመኑ ቴክኖሎጂ አንዳንዴም የኒውክሌር ኃይልን ጭምር እናስታጥቃቸዋለን እስከማለት እየደረሱ ያለበት ሁኔታ አለ። እዛ ድረስ ያስባሉ። ስለዚህ ለስልጣኔዎች ቁልፍ አበይት ተብሎ የሚገለጸው አንዱ መሰረታዊ ነገር ምን ያክል ኢነርጂ እነዚህ ሀገራት በውስጣቸው ይዘዋል የሚለው ጥያቄ ነው። ስለዚህ ኢነርጂ የሚባለው ጉዳይ ኃይል የሚባለው የኃይል አቅርቦት የሚባለው ጉዳይ መሟላት በአንድ ሀገር መጻኢ የእድገት ሁኔታ ላይ በግልጽ ተጨባጭ የሆነ ውጤትን ያሳያል። በዚህ ረገድ አንድ በጣም ወዶ መጽሐፍ አለ ዘ ሃይድሮጅን ኢኮኖሚ የሚባል ማይ ፌቨራይት ቡክ በቃ እና እንደ አጋጣሚ ነው መጽሐፉን የሚያገኘውትና ኦሪጂናል ኮፒውን ያለኝ በቃ በፍቅር ነው ደጋግሜ በስክሪፕቶ እያቀለምኩ ምናምን ማነበው መጽሐፍ ነው። ስለ ኃይል መሰረተ ልማት በተለይ የነዳጅ ኃይል የድፍድፍ ነዳጅ ኃይል በመጪዎቹ ጊዜ ውስጥ ከፍታው ላይ እንዴት እንደሚደርስና ያ ከፍታው ላይ እስከሚደርስ ድረስ ደግሞ እንዴት ሀገራት ከዚህ ተጠቃሚ እንደሚሆኑ አንድ ነገር ላንሳላችሁ። እዚህ ጋር በጣም አንድ አሪፍ ነገር ትዝ አለኝ። ለምሳሌ የመካከለኛው ምስራቅ ሀገራት አሉ። አሁን የመካከለኛው ምስራቅ ሀገራት ነዳጅ ከማግኘታቸው በፊትና ነዳጅ ከማግኘታቸው በኋላ በግልጽ ታሪካቸውን ስንመለከተው ነዳጅ አግኝተው ታሪካቸውን ቀይረዋል። ኃይል መሰብሰብ ችለው ማለት ይሄ ነገር ግን በመጽሐፉ ላይ በግልጽ እንደሚመለከተው በጠቀስኩላችሁ መጽሐፍ ላይ በሌሎችም ጥናቶች በግልጽ እንደሚመለከተው የድፍድፍ ነዳጅ ላይ ዓለም ያላት ጥገኝነት በመጪዎቹ ከ15 እስከ 20 ዓመታት ድረስ ክላይማክሱ ላይ የፍላጎት ጣራው ላይ ይደርስና ከዛ በኋላ በሚኖሩት ጊዜ ዓለም በነዳጅ ላይ ያላት ጥገኝነት እየቀነሰ ይመጣል። ይህን ጊዜ የዓለም የኃይል ጥያቄ የሚሟላው አንድ በውሃ ነው፣ በሃይድሮጅን ኢኮኖሚ ነው። ሁለት ደግሞ በኒክሊየር ኢነርጂ ነው። ኒክሊየር በራሱ ከሃይድሮጅን ጋር የተገናኘ ቴክኖሎጂ እንደሆነ ታውቃላችሁ። ማለት የኬሚስትሪው ከዩራኒየም ውስጥ እንዴት ሃይድሮጅንን ለይቶ አውጥቶ እንዴት እንደሚጠቀሙ በጣም ኬሚስትሪውና ፊዚክሱ እኔ ለማስረዳት እስከሚከብድ ድረስ ነው ውስብስብ የሆነው። እና የዓለም የኃይል ፍላጎት ከድፍድፍ ነዳጅ እየተላቀቀ እንደሚመጣ ስለገባቸው ነው እነ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ በዚህ አሁን እንኳን ባለንበት በቀይ ባህር ቀጠና ላይ እየተሻኮቱ የሚገኙት። ወደ በኋላ ላይ ከዚህው ጉዳይ ጋር በተገናኘ አዲስ መረጃ አለ አነሳላችኋለሁ። በሳውዲ አረቢያና በዩናይትድ አረብ ኤምሬት መካከል ማለት ነው። አሁን የዚህ የህዳሴን ግድብ በተመለከተ ላነሳላችሁ ወደፈለኩት ፖይንት እየሄድኩኝ ስለሆነ ማለት ነው። ለምን ቁልፍ እንደሚሆን ህዳሴ ግድብ የኛ ነው መባሉ ለምን ቁልፍ እንደሚሆን ላነሳላችሁ ስለፈለኩ ነው እነዚህ መንደርደሪያዎች ይሰጧችሁ ያሉት። እንግዲህ ዓለም የነዳጅ ላይ ጥገኝነቷ እየቀነሰ መጥቶ ወደ ውሃ ላይ የመንጠልጠሉ ነገር ወደ ሃይድሮጅን ኢኮኖሚ የመምጣቱ ነገር አይቀሬ ከሆነ በዚህ ረገድ
በሶስተኛው ኳርተርና በአራተኛው ኳርተር እያሉ ጠቅላይ ሚኒስትሩ ሲገልጹት የነበረው ከ2050 እስከ 2099 ድረስ ባሉት ዓመታት ውስጥ የዓለም እንግዲህ የስልጣኔ አካሄድ ወደ አፍሪካም ጭምር እያዘነበለ ይመጣል። ይሄ ጠቅላይ ሚኒስትሩ ስላሉት አይደለም የምነግራችሁ። ቀድሞውኑ በብዙ ጥናት አድራጊዎች ኢቭን እኔ ቅድም ሪፈር ባደረግኩላችሁ መጽሐፍ ላይ ዘ ሃይድሮጅን ኢኮኖሚ በሚለው መጽሐፍ ላይ ጭምር በግልጽ ተመላክቷል። የዓለም የስልጣኔ አካሄድ አንድ ቦታ ላይ ስተክ አድርጎ ተለጥፎ አይቀርም። በነገራችሁ ላይ የዓለም ስልጣኔ የሆነ ቦታ ላይ ተለጥፎ አይቀርም፣ ዘላለማዊ ሆኖ አይቀርም። እንደዛ ቢሆን ከነ ማያ ስልጣኔ አንስቶ እና አክሱማዊ ስልጣኔም ዛሬ ድረስ በቀጠሉ ነበር። ገብቷቸዋል። የግብፅ የፈርዖኖቹ ስልጣኔ፣ የሜሶፖታሚያ የኢንደስ ቫሊ ስልጣኔ፣ የኦቶማኖች የቅርብ ጊዜ የምንለው የኦቶማን ስልጣኔ፣ የኦቶማን ኢምፓየር ስልጣኔ በቀጠለ ነበር። ኦቶማን በማን ተተካ? በነ ዩናይትድ ኪንግደም በእንግሊዞች ተተካ። እስከ መጀመሪያ ዓለም ጦርነት ላይ የነገሩ መቋጫ ሆነ። ከዛ በኋላ በመጀመሪያ ዓለም ጦርነት ላይ የምዕራቡ ዓለም በቀጥታም ይሁን በተዘዋዋሪ የነዳጅ ሀብትን ተቆጣጠረና ስልጣኔውን አስቀጠለ። በመጀመሪያውም በሁለተኛው ዓለም ጦርነት ላይም ነዳጅ በጣም ቁልፍ የሆነው የጦርነቱ ምክንያት ነበር፣ የነዳጅ ሀብትን መቆጣጠር። አሁን ያ ነገር እያለቀ ይመጣል። ዓለም እንደምታውቁት አላቂ ነው። የነዳጅ ሀብት አላቂ ነው ባይዘወይ። አሁን በዓለማችን ላይ ያለው የነዳጅ ሀብት ዘላለም ይኖር አይደለም፣ እያለቀ የሚሄድ ታዳሽ ኃይል አይደለም ማለት ነው በሌላ ቋንቋ። ስለዚህ ከ2050 በኋላ በሚኖሩት ዓመታት ውስጥ የአፍሪካ የልብ ምት ሆነው ከሚቀጥሉ ሀገራት መካከል ተብሎ ሲገለጽና ሲጠየቅ ደግሞ መጀመሪያው ከሚቀርቡት ውስጥ አንዷ ኢትዮጵያ ነች። አሁን ላይም ባለው ነባሪያ ሁኔታ በአፍሪካ ግዙፍ ኢኮኖሚ ካላቸው 5 ሀገራት ውስጥ አንዷ ኢትዮጵያ ነች። የአፍሪካን ግማሽ በግማሽ ዓመታዊ ጂዲፒ የሚሸፍኑት እነዚህ ኢትዮጵያን ጨምሮ 5ቱ የአፍሪካ ሀገራት ናቸው። ስለዚህ ከ2050 በኋላ ደግሞ ምን ይሆናል ሲባል ምን አይነት መሰረት እየተጣለ ነው ወደሚለው ነጥብ እንመጣለን። ለዛ ነገር ዝግጁ የሚያደርግ ከ2050 በኋላ ለሚኖረው ጊዜ ዝግጁ የሚያደርግ ምን አይነት ነገር ምን አይነት መሰረት እየተጣለ ነው ወደሚለው ነጥብ ስንመጣ ነው ታላቁ የኢትዮጵያ ህዳሴ ግድብን የምናገኘው ማለት ነው። ከታላቁ የኢትዮጵያ ህዳሴ ግድብ ላይ ኢትዮጵያ የምታገኘው የኢነርጂ የኃይል አቅርቦት ከ5000 እስከ 5500 ሜጋዋት እንደሚደርስ ይገለጻል። በነገራችን ላይ ጠቅላይ ሚኒስትር መለስ ዜናዊም ገና መጀመሪያ የታላቁ የኢትዮጵያ ህዳሴ ግድብን መሰረት በሚጥሉበት ጊዜ ሲናገሩ በትክክል የተናገሩትን ቁጥር ስነግራችሁ 5300 አካባቢ ማመንጨት የሚችል ግድብ መሰረት ድንጋይ ተጥሏል፣ ተቀምጧል ብለው ነው ከኢቢሲ ጋር በነበራቸው ቆይታ የተናገሩት። ከዛ የሳቸው ህልፈት ከመጣ በኋላ ወደ 6000 ምናምን እናስገባው የሚል ሐሳብ መጣ በሜቴክ ሰዎች ምናምን አማካኝነት። ወደ 6000 ለማስገባት የሆነ ስራዎች ተጀመሩ። ጠቅላይ ሚኒስትር አብይ አህመድ ከመጣ በኋላ ወደ ኦሪጂናል ፕላኑ ተመለሰ። ጠቅላይ ሚኒስትር መለስ ዜናዊ በሰዓቱ አስበውት ወደ ነበረው ወይም በጊዜው በተጠና ጥናት ተገልጾ ወደ ነበረው ወደ 5000 ምናምን አካባቢ መጣ ማለት ነው። ስለዚህ ታላቁ የኢትዮጵያ ህዳሴ ግድብ አንዳንድ ጊዜ ተሸጧል ምናምን ይሉና ሰዎች እስኪ ብላችሁ ምሳሌ እስኪ ወይም ደግሞ ማሳያ አቅርቡ ስትሏቸው ቀድሞ 6500 ነበር ያመርታል የተባለው አሁን 5200 ገደማ ነው የሚያመርተው ምናምን ይሏቸዋል። እንዴ ጠቅላይ ሚኒስትር መለስ ዜናዊ ራሳቸው አይደሉ እንዴ ግድቡ 5300 ገደማ ሜጋዋት እንደሚያመነጭ የተናገሩት? ጠቅላይ ሚኒስትር መለስ ዜናዊ ራሳቸው ቃል በቃል በፌስቡክ ገጼ ላይ ለጥፌዋለሁ ይሄኛውን የጠቅላይ ሚኒስትሩን አስተያየት በነገራችን ላይ እና አንዳንዴ ጉንጫ አልፋ ክርክሮች አሉ። ኤኒዌይ ወደ ዋናው ነጥብ ስመለስ ይሄ የህዳሴ ግድብ ከዚህ ቀደም እንዴት ተሰራ በማን ተሰራ በሚለው ጉዳይ ላይ በዚህ ደረጃ ጠቅላይ ሚኒስትሩ ግልጽ የሆነ ነገር ሲናገሩ ሰምቻቸው አላቅም። በአንድ አጋጣሚ ላም የሆነ አስተያየት ሰጥተው ነበር ጠቅላይ ሚኒስትሩ። አይ ቲንክ ያኛው አስተያየት መንግስት በጉዳዩ ላይ የነበረውን ሚናና ኃላፊነት ለመግለጽ የተጠቀሙት አስተያየት ነው የሚመስለኝ። በአስተያየታቸው ላይ ምንድን ነበር ያሉት? የኢትዮጵያ ህዝብ ለታላቁ የኢትዮጵያ ህዳሴ ግድብ ያለው አስተዋጽኦ ዳይሬክትሊ በቀጥታ ማለት ነው በነገራችን በቀጥታ ከተገለጸ ወደ 11-12 ቢሊዮን ብር አካባቢ እንደሆነና የተቀረውን ደግሞ መንግስት ከንግድ ባንክ የተበደረ በዛ መልኩ እንደተሸፈነ የገለጹበት አኳኋን አለና እዚህ ጋር ክሊር አውት መሆን ያለበት ያ የጠቅላይ ሚኒስትሩ አስተያየት እንደኔ መረዳት ማለት ነው። እንደኔ መረዳት ያ የጠቅላይ ሚኒስትሩ አስተያየት 11-12 ቢሊዮን ብሩን የኢትዮጵያ ህዝብ ካዋጣ በኋላ የተቀረውን ወደ 90 ቢሊዮን ብር አካባቢ መንግስት ከሆነ ከውጭ ሀገር ተበድሮ አመጣው ለማለት ሳይሆን ራሱ በራሱ ከኢኮኖሚው ላይ ያለውን ነገር ከኢትዮጵያ ንግድ ባንክ የተበደረ ስራውን አከናወነው ለማለት የተጠቀሙበት አገላለጽ ነው ብዬ የማስበው። ምክንያቱም ከነጭራሹ
ይሄኛው ግድቡ ላይ ከ90 ቢሊዮን ብር በላይ የሚሆነውን ከውጭ ኃይል ወይም ከሌላ ውጭ መንግስታት አግኝተን ቢሆን ኖሮ አሁን በትላንትናው ዕለት የህዳሴ ግድብን በተመለከተ ጠቅላይ ሚኒስትሩ የሰነዘሩትን አስተያየት አይሰነዝሩም ነበር። ቃል በቃል ምንድን ነው ያሉት ጠቅላይ ሚኒስትሩ? የታላቁ የኢትዮጵያ ህዳሴ ግድብ አሉ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተሰራ የአፍሪካ የመቻል ማሳያ ነው እያሉ ሲናገሩ ነበር። በጣም ነው ደስ ያለኝ የኛውን አስተያየታቸውን ስሰማ። ለምን ብትሉ እንዳልኳችሁ ጥያቄ ነበረብን ሁላችንም። ኢትዮጵያውያን ዶናልድ ትራምፕ ከመጡ በኋላ እኛ ይህንን ግድብ ፋይናንስ አድርገን እያሉ ሲናገሩ ቆይተው ነበርና አሁን ለዛ ጠቅላይ ሚኒስትር ለዛ የፕሬዝዳንት ዶናልድ ትራምፕ አስተያየት የተሰጠ ምላሽ አድርጌ ነው የምቆጥረው። በኢትዮጵያውያኖች ሀብት የተገነባ መሆኑን ኢትዮጵያውያን ተአምር ጀምረው እንደሚጨርሱ የሚያረጋግጥ መሆኑን ከዚህ ጋር በተያያዘ የሚቀጥለውን የአፍሪካ እድገት ለማረጋገጥ የሚያስችል መሰረት መሆኑን አጽንኦት በመስጠት ነው እንግዲህ የአፍሪካ የመቻል ማሳያ ኢትዮጵያውያን ተአምር ጀምረው እንደሚጨርሱ ማሳያ በማለት ጠቅላይ ሚኒስትር አብይ አህመድ አስተያየታቸውን የሰነዘሩ። ይሄ ጉዳይ በግልጽ የኢትዮጵያ ታላቁ ህዳሴ ግድብን በተመለከተ ለዶናልድ ትራምፕ የተሰጠ ምላሽ ነው ብዬ አምናለሁ። ሆነስትሊ ካሰብነው እኮ እንደው ነገሩ ያው እኛ ሲወራብንም ደስ ስለማይል ነው እንጂ ዲፕ ኢንሳይድ የነበረውን ነገር እናውቀዋለን። የነበረው ነገር ምንድነው? መጀመሪያ የታላቁ የኢትዮጵያ ህዳሴ ግድብን እንገንባ ብለን አይደል ዓለም ባንክን እና IMFን የመሳሰሉትን አናግረናል። ከዛ እነሱን ስናናግራቸው ምንድነው ያሉት? ያው የግብጽ ዲፕሎማሲያዊ ጫና በዛ አለባቸውና እና አሜሪካንም ማስጨነቁ ግብጾች ከ1979 ለእስራኤል ዕውቅና ከሰጡ በኋላ መቼስ በጣም ተወዳጅ ሆኗል። ተወዳጁ አምባገነን ሆኗል ግብጾች እና ጫና አሳደሩ አሜሪካ ላይ ዜን IMF እና ወርልድ ባንክ ለታላቁ የኢትዮጵያ ህዳሴ ግድብ የሚሆን ገንዘብ አናበድርም አሉ። በጣም የሚገርመኝ አንድ የት ሀገር ባለስልጣን እንደሆኑ አላቅምና ትላንት ግን እየተመለከትኩ ነበር አንድ ቪዲዮአቸውን። ምንድነው የሚሉት? በቅኝ ግዛት ያልተያዘ ማይንድ ሴት ኮሎናይዝድ ያልሆነ አስተሳሰብ ያላቸው ኢትዮጵያውያን እያሉ ሲናገሩ ነበር። ያ በቅኝ ያልተገዛ አስተሳሰባቸው ምን አደረጋቸው ብለው ይገልጻሉ ባለስልጣኗ። የአንድ የአፍሪካ ሀገር ባለስልጣን ናቸው። IMF እና ወርልድ ባንክ ገንዘብ አናበድርም ሲሏቸው የጠበቁት በቃ ኢትዮጵያውያን ገንዘብ እስከምናገኝ ድረስ እንጠብቅ ብለው ግድባቸውን የህዳሴ ግድብ ፕሮጀክታቸውን ይተውታል ብለው ነበረ እነ ወርልድ ባንክ እና IMF ያሰቡ። ነገር ግን በቅኝ ያልተገዛ አስተሳሰብ ስላላቸው ኢትዮጵያውያን በጣም ነው ኩራት የተሰማኝ። ባይዘው በቅኝ የተገዛ አስተሳሰብ ስለሌላቸው እናንተም ማሰጡን ከሆነ በራሳችን እንሰራዋለን፣ ፋይናንስ ምንጩ እኛው፣ ገንቢዎቹ እኛው ብለው ወደ ስራው ገቡ እያሉ ይናገሩና በጣም የሚገርም አንድ ምሳሌ ያነሳሉ ለዚህ ማሳያ። የህዳሴ ግድብ ግንባታ በሚከናወንባቸው ጊዜያት አሉ በየቀኑ ለኢትዮጵያውያን የ8100 ላይ ታስታውሳላችሁ ቴክስት ይገባልን ነበር። ያ ቴክስት ይገባልንና ኤቭሪባዲ ኤ እያለ ይልካል። 8100 ላይ ኤ እያለ ይልካል። 1 ብርም 2 ብርም ይቆረጣል። ያቺ ገንዘብ ሄዳ ተጠራቅማ ደግሞ የሰራችውን ስራ እናውቃለንና ይችን ምሳሌ ያነሷት ባለስልጣኑ። በቴክስት ይደርሳቸዋል። በቴክስት መልእክት ሲደርሳቸው ሁሉም ሰዎች በየቀኑ በስልካቸው አንዳንድ ዶላር ነው ያሉት እንዲሁም ምሳቸው ይልካሉ እያሉ ሲናገሩ ነበር። ስለዚህ አሁን በግልጽ ዓለም ላይ ዶናልድ ትራምፕ እንደዛ ብለው ቢናገሩም ዶናልድ ትራምፕ ፋይናንስ ያደረግነው እኛ ነን እያሉ የውሸት መግለጫቸውን ቢደረድሩ ዓለም ግን አውቆታል፣ አይቶታል፣ አረጋግጦታል። የታላቁ የኢትዮጵያ ህዳሴ ግድብን የገነባው ኢትዮጵያውያን በራሳቸው ሀብት እንጂ ከአሜሪካ ከዓለም ባንክ ሆነ ከIMF ቤሳቤስቴ ሳንቲም ሳይቀበሉ እንደሆነ በግልጽ ተረጋግጧል። እንዳልኳችሁ በርካታ የአፍሪካ መሪዎች ይህን ጉዳይ ያነሱ ነው። ከዛ ባለፈ በጣም ደስ ያለ ሌላ ከዚሁ ጋር ተያይዞ ትሬቨር ኖህን ታውቁታላችሁ። ደቡብ አፍሪካዊ ኮሜዲያን ነው። ትሬቨር ኖህ ከሰሞኑ ታዲያ በዚያው በታላቁ የኢትዮጵያ ህዳሴ ግድብ ላይ መቼስ ፈጣሪ ይወደናል እና እነ ዶናልድ ትራምፕ እኛንን ፋይናንስ ያደረግነው እያሉ ሲናገሩ ጠቅላይ ሚኒስትር አብይ አህመድ በግልጽ አስተያየት ከመስጠታቸው በፊት በራሱ ባርባዶስ ጠቅላይ ሚኒስትር ሚያ ሞትሌይ ከትሬቨር ኖህ ጋር ቃለመጠይቅ አድርገው ነበር። ላይ ከሁለት ቀን በፊት ምናምን ሙሉን አይቼዋለሁ። በጣም ኢንተረስቲንግ የሆነ ቆይታ ነበር የነበራቸውና ዋስኒው እየተባለ የሚጠራ ፖድካስት ላይ ነው። የታላቁ የኢትዮጵያ ህዳሴ ግድብን ማሳካት የ21ኛው ክፍለ ዘመን አድዋ
እንዴት እንደሆነ ሲገልጹና ሲያብራሩ ሰምቻቸው እንዴት ልቤ በደስታ እንደሞቀ። እውነትም የ21ኛው ክፍለ ዘመን አድዋ እኮ ነው። ለምን መሰላችሁ? የመጀመሪያው አድዋ ጣሊያኖች እኛን ቅኝ ለመግዛት መጡና አይደል? ቅኝ ለመግዛት ሲመጡ ግን ከአሰብ ተነስተው ወደ ምጽዋ ሲወርዱ እንግሊዞች ናቸው ያስጠጓቸው የወሰዷቸው። ሲወስዷቸውም ስምምነት ተፈራርመው ነው። በእንግሊዞችና በጣሊያኖች መካከል ስምምነት ተፈርመው ነው። ያ ስምምነት ምንድን ነው የሚለው? በጣና ሐይቅ አካባቢ፣ በሌላ ቋንቋ በአባይ ውሃ መነሻ አካባቢ ላይ ምንም አይነት መሰረተ ልማት ላትሰሩ የሚል ፊርማን አስፈርመዋቸው ከአሰብ አንስተው ምጽዋ መጧቸው። ከዛም ኢትዮጵያን ሊቆጣጠሩ ኢትዮጵያን ቅኝ ሊገዙ ተመኝተው መጡ። ስለዚህ የመጀመሪያው የአድዋ ድል የአባይ ውሃን ሙሉ በሙሉ ለመቆጣጠር የተደረገ ጥረት የከሸፈበት አንድ ምዕራፍ ነው። የመጀመሪያ ምዕራፍ ነው። የመጀመሪያው የአድዋ ጦርነት። በመጀመሪያው አድዋ ላይ የአባይ ውሃ ሀብትን በተመለከተ ማንም እንደማይቆጣጠረው፣ ማንም ባለቤት ሊሆን እንደማይችል ኢትዮጵያውያን ደማቸውን ገብረው ካረጋገጡ በኋላ ከዛ 100 ዓመታት በኋላ ደግሞ በዛው የአባይ ውሃ ላይ ኢትዮጵያውያን ግድብ እንሰራለን ብለው ተነሱ። በነገራችን ላይ ክቡራትና ክቡራን ተከታታዮቻችን የመጀመሪያው የአድዋ የኢትዮ ጣሊያን ጦርነትም ሆነ ሁለተኛው የኢትዮ ጣሊያን ጦርነት በሚኒሊክ ጊዜ የተደረገውም ሆነ በኃይለ ሥላሴ ጊዜ የተደረገው የኢትዮ ጣሊያን ጦርነት በቀጥታ ከአባይ ውሃ ሀብት ጋር እየተገናኘ ነው። በቀጥታ ነው የምላችሁ። ለምሳሌ ያክል መለስበታለሁ ከ100 ዓመት በኋላ ወደሚለው ነጥብ፣ ግን እችኛዋን ክሊር አውት ላድርጋ። የመጀመሪያውን ነገርኳችሁ እንዴት ከአባይ ውሃ ጋር እንደሚገናኝ። የመጀመሪያው የኢትዮ ጣሊያን ጦርነት እንግሊዞች ጣሊያኖችን አስፈርመው ከአሰብ እንዴት ወደ ምጽዋ ጣሊያኖችን እንዳመጡና በዛው ሂደትም ኢትዮጵያን ለመቆጣጠር እንዴት እንደሞከሩ ነገርኳችሁ። በሁለተኛው የኢትዮ ጣሊያን ጦርነት ወቅት ላይ በ1920ዎቹ ቀዳማዊ ኃይለ ሥላሴ ከአሜሪካ ጋር በመተባበር ጥናት ማስጠናት ጀመሩ። ጥናት በአባይ ውሃ ላይ ልክ ከመነሻው ጣና አካባቢ ላይ ካለው አክቹሊ መነሻው ሲባል ጣና አይደለም ባይዘው መነሻው ግሽ አባይ የሚባል ኤሪያ ነው። ከዛ አካባቢ ጀምሮ ብቻ በዋናነት ከጣና ጀምሮ እስከታች አሁን ግድቡ እስከተሰራበት ቦታ ድረስ ባለው አካባቢ ላይ ምን አይነት መሰረተ ልማቶችን መስራት እንችላለን፣ ግድቦች እንዴት ይሰራሉ፣ የመስኖ ስራዎች እንዴት ይሰራሉ በሚለው ነጥብ ላይ ጥናት ማስጠናት ጀመሩ ቀዳማዊ ኃይለ ሥላሴ። ከዛ ቀዳማዊ ኃይለ ሥላሴ ይህንን ጥናት ማስጠናት መጀመራቸውን ግብፅና እንግሊዞች ሲሰሙ ወዲያውኑ ነው የምላችሁ የ1929ን ስምምነት አስፈረሙ። ያንን ስምምነት ለማስፈረም ግን ምን ማድረግ ነበረባቸው? ኢትዮጵያ ውስጥ ቢኮዝ የ1929 ስምምነት እንዲፈረም ኢትዮጵያ ወደ ሆነ ጫና ውስጥ ወደ ሆነ ችግር ውስጥ መግባት አለባት አይደለ? ከዛ በኋላ በጉዳዩ ላይ እንዳትጠይቅ እንኳን ጣሊያንን አመጡና ድጋሜ ጣሊያን ኢትዮጵያን ወረረች። ገብቷችኋል አይደለ? አሁን በዛ ጊዜ ቢሳካላቸው ኖሮ ሊያደርጉ የሚችሉት ምን ነበር መሰላችሁ? ሐሳባቸው የነበረው ጣሊያን ኢትዮጵያን በመወከል የ1929ን ስምምነት እንድትፈርም ለማድረግ ነበር ሐሳባቸው። ሁለተኛው የኢትዮ ጣሊያን ጦርነት ዓላማ ማለት ተረዳችሁኝ አይደል? ቢኮዝ ኦልሬዲ ጣሊያን በመጀመሪያው ጦርነት ላይ ኢትዮጵያን የምቆጣጠር ከሆነ በጣና ዙሪያ ላይ ምንም አይነት መሰረተ ልማት አላከናውንም ብላ ፈርማለች። ስለዚህ በሁለተኛው አሁን የኢትዮጵያ መንግስት በጦርነቱ እንግዲህ ያስለቃሽ የመርዝ ጋዝን በመጠቀም ሌሎችም በጅቡቲ በኩል ላይ ፈረንሳዮች ኢትዮጵያን የከዱበት መንገድ ይሄ ጦር መሳሪያ በጅቡቲ ወደብ አይገባም ብለው መከልከላቸው ከስምምነት ውጪ ክህደት በሆነ መልኩ እነዛ ጉዳዮች ተጨምረው ጣሊያኖች አሁን ኢትዮጵያ ማሸነፋቸው ይሄ በቃ ኢትዮጵያን ቅኝ መግዛት ቢጀምሩ ኖሮ ቅኝ አልገዙንም ታውቃላችሁ። ኦኪፓይ ነው ያደረጉን እንጂ ቅኝ አልገዙንም። ስለዚህ ቅኝ መግዛት ውስጥ ቢገቡ ኖሮ ሙሉ በሙሉ ውክልና ስለሚኖራቸው ያንን ውክልና ይዘው የ1929ን የግብፅንና የእንግሊዝን ስምምነት ይፈርሙ ነበር ማለት ነው። ግቡ እሱ ነው፣ ዓላማው እሱ ነው። ያው የሽምቅ ውጊያዎቹ ትግሎቹ ቀጠሉ። ከ5 ዓመት በኋላ የኦኪፓይ ያደረገው የጣሊያን መንግስት ወይም የጣሊያን ኃይልም ሙሉ በሙሉ ከኢትዮጵያ ጓዙን ጠቅልሎ ወጣ ማለት ነው። ስለዚህ የመጀመሪያውም የኢትዮ ጣሊያን ጦርነት፣ ሁለተኛውም የኢትዮ ጣሊያን ጦርነት ከዚህ ከውሃ ጋር የሚገናኝ ከሆነ አሁን ከ100 ዓመታት በኋላ የአድዋ ድል ከተመዘገበ ከ100 ዓመታት በኋላ በዚህ ውሃ ላይ በአባይ ውሃ ላይ ኢትዮጵያ ግድብ እሰራለሁ፣ ግድብ ስሰራ ደግሞ በአፍሪካ ግዙፍ የሆነ ገብቷችኋል። ግዙፍ የነበረው ከዚህ በፊት እኮ የአስዋኑ ግድብ ነበረ። በአንድ በኩል ሩሲያ፣ በሌላ በኩል አሜሪካ ተባብረው የሰሩት የአስዋን ግድብ ነበረ።
የአፍሪካ በቃ የልማት የኢንፍራስትራክቸር የግዙፍ ፕሮጀክት ማሳያ እሱ ነበር። አሁን እኮ ታውቃላችሁ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለ ፕሮጀክት በአፍሪካ ውስጥ አንድ የለም። ባይዘው አንድ ይሄ ኢትዮጵያ ሉዓላዊነቷን ብቻ ሳይሆን የትኛውም ኃይል የትኛውም ምድራዊ ኃይል በውሃ ሀብቷ ላይ የመጠቀም መብቷን ሊከለክላት እንደማይችል ያረጋገጠችበት ነው። እነሱ በምን ሞከሩ? ገንዘቡን በመያዝ የፋይናንስ ምንጭ እነሱ ከሆኑ ወይም ፋይናንስ አናቀርብላችሁም ካሉ ዜን ኢትዮጵያውያኖች ተስፋ ቆርጠው ነገሩን ይተውታል በሚል አይነት መልኩ ገንዘብ አንሰጣችሁም አሉ። ከዛ ኢትዮጵያውያን ምን አሉ? በቃ እነሱ ገንዘብ የማይሰጡን ከሆነ ከዚህ ቀደም ነግሬያችኋለሁ ዩኒቨርሲቲ ውስጥ እያለን ኤቭሪባዲ እንዴት በሳምንት ቁርስ አንበላም ተብሎ ተወስኖ በየዩኒቨርሲቲው ነው የምላችሁ። ከዛ ስራ ስንገባ ደግሞ አስታውሳለሁ ኢዚያ ነበር ጆይን ያደረኩ። ኢዚያ ጆይን ካደረኩ በኋላ የኢትዮጵያ ዜና አገልግሎት ውስጥ እየሰራው የአንድ ወር የሁለት ወር ደሞዜን ሙሉ በሙሉ ነው የምላችሁ ለታላቁ የኢትዮጵያ ህዳሴ ግድብ ሰጥቻለሁ። ቦንድ አልተቀበልኩም። ምን ላስመልሰው ምናምን? ኧረ ልጆቼ ወደፊት ልጅ ልጆቼ ኢትዮጵያውያን ለሚጠቀሙበት ለዚህ ፕሮጀክት ቦንድ ምናምን ምን ያስፈልገኛል ብዬ ማለት ብቻ ግድቡ ይለቅ እንጂ እኔ ቦንድ ምናምን አልፈልግም። በጣም ብዙ ሰዎች አሁን ስለ ቦንድ ሲወራ ሰምታችሁ ታውቃላችሁ? ቦንድ ይዞ ሰንባዲ መጥቶ ለዚህ ለታላቁ ህዳሴ ግድብ ይሄን ያክል ብር አዋጥቼ ነበር፣ ይሄ ቦንድ ማረጋገጫ ነው፣ ስለዚህ ብር ይመለስልኝ ምናምን ሲላይታችሁ ታውቃላችሁ? ኢትዮጵያውያን ማለት ይሄንን በቃ ቀኝ ያልተገዛ አስተሳሰብ ማለት ይሄ ነው። እና ይህንን ጉዳይ ዶናልድ ትራምፕ በዘፈቀደ ቢዘላብዱም በዓለም የተለያዩ መድረኮች ላይ ቅድም እንዳልኳችሁ ትሪቨር ኖአህ በጣም ፌመስ ታዋቂ የሆነ ኮሜዲያን ነው። ዓለም ላይ በጣም ታዋቂ ኮሜዲያን ነው። በዚህ ኮሜዲያን አማካኝነት ኢትዮጵያ የሰራችው ህዳሴ ግድብ እንዴት ማለት ከግድቡ በላይ በነገራችን ላይ ዓለምን እያስደነቃችሁ ያለው አሁን ምን ታውቃላችሁ? ከግድቡ በላይ ግድቡ የተሰራበት መንገድ ነው። አንዳንዴ እንዲያውም ዶናልድ ትራምፕ እንኳንም ግድቡን እኛ ነን ፋይናንስ ያደረግነው አሉ። እንኳንም ነው የምላችሁ። ቢካዝ ሰው ሲጠይቅ እውነታውን ስለሚያገኝ ማለት ነው። አስቡት አሁን በትሪቨር ኖህ የኮሜዲ ሾው አቅራቢ የፖድካስት ባትስ ነው በሚባል የፖድካስት ቆይታ ላይ የታላቁ የኢትዮጵያ ህዳሴ ግድብ የተሰራበት መንገድ፣ ገንዘቡ እንዴት እንደተዋጣ፣ እንዴት እንደተሰበሰበ፣ ኢትዮጵያውያን ከዓለም ባንክና ከአይኤምኤፍ ጀርባ ሲሰጣቸው ፊት ሲዞርባቸው እንዴት በራሳቸው አማካኝነት ከዚህ በላይ ምን የሚያስደስታል? አገር ማለት ምን ማለት ነው? ምን ማለት ነው ሀገር? ምን ማለት ነው ሀገር? እስኪ ጥሩልኝ በዚህ ደረጃ አንዲት እርምጃ የተራመደ አፍሪካ ሀገር። አፍሪካን ተውት። ከሁለተኛው ዓለም ጦርነት በኋላ ማርሻል ፕላን ብለው በእርዳታ በአይኤምኤፍ እና በወርልድ ባንክ አውሮፓ እንኳን በማደግ ደረጃ ያደገችው እነ ደቡብ ኮሪያ በምንድን ነው ያደጉት? በአይኤምኤፍ እና በወርልድ ባንክ ብድር እርዳታ መስሎ አይደለም እንዴ? ማርሻል ፕላን እነ ፖላንድን ከምን ውስጥ ነው ያወጣቸው? በጣም እኮ የሚታወቅ ታሪክ እኮ። እነሱ ያላሳኩትን ነገር አይደለም አፍሪካውያን ቀርቶ ማለት ነው አውሮፓውያንን የሚሉት እነሱ እንኳን ያለ እርዳታ ያለ ድጋፍ ያላሳኩትን ነገር ነው ኢትዮጵያ በራሷ አቅም በልጆቿ አቅም እያሳካች የምትገኝ። በጣም ይህንን ስትሰሙ ልባችሁ የማይሞቅ ከሆነ ችግር አለ። አገር ዶክተር በድሉ አግጅራ አንድ በጣም ወዶ ግጥም አላቸው። አገር ማለት የኔ ልጅ የሚል እስኪ ፈልጋችሁ ስሙ። አገር ማለት ምን ማለት? ኢትዮጵያውያኖች በጣም የተለየን አድርገን ራሳችንን እንድንቆጥር ምናምን አይደለም እንዲህ ያልኩኛል። ነገር ግን ቅኝ ያለመገዛት ቅኝ ያልተገዛ አስተሳሰብ ኢማጂን እስቲ በዚህ አጭር ጊዜ ውስጥ ኢትዮጵያ ውስጥ እየተከናወኑ ያሉ ፕሮጀክቶችን የኮሪደር ልማት ምናምን ተውት፣ የማዳበሪያ ፋብሪካ የነ አይሻን የቢሸፍቱ አየር መንገድ ከዛ የመንገድ መሰረተ ልማቶቹን ይሄ ላደናንቅላችሁ አይደለም። ይሄ ስልጣን ላይ ያለው መንግስት እንዲህ ምንም አይገደኝም። እንዲህ ባይዙ ስልጣን ላይ ማንም ቢሆን ብቻ ጥሩ ነገር ይስራ፣ ምንም አይመለከተኝም። ምክንያቱም እኔ ፖለቲከኛ አይደለሁም። ሰው የመንግስት ችግር አለበት ካለ ፖለቲከኛ የሆነ ሰው በራሱ መንገድ ይከራል። እኔ ጋዜጠኛ ነኝ። እንደ ጋዜጠኛ እያየሁ እየሆነ ያለውን ነገር በተመለከተ ነው የምናገረው። ለሀገር የሚጠቅም ለትውልድ የሚጠቅም ነገር ሳይ ስመለከት ይሄ ነገር ጥሩ ነው፣ የማይጠቅም ነገር ስመለከት ደግሞ ይሄ ነገር ጥሩ አይደለም ብዬ ነው የምናገረው። እንደ ጋዜጠኛ ምንም ፖለቲካል ኢንተረስት የሚባል የለኝም። ፖለቲከኛ የመሆን ግብም እቅድም አላማውም የለኝም። ስለዚህ የፖለቲካ ችግር አለ ብለው የሚያስቡ ሰዎች በራሳቸው መንገድ ቴኬር አድርጉ። እኔ ግን ጥሩ ነገር ሲከናወን ጥሩ ነገሩን ነገራቸዋለሁ፣ መጥፎ ነገር ሲመጣ መጥፎ ነገሩን ነገራቸዋለሁ። ምንም ችግር የለብኝ። ለማንኛውም ይህን ሁሉ ነጥብ ያነሳውላችሁ ያለሁት ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያደረገችው ስኬት በእርግጥም ለአፍሪካ የመቻል ማሳያ
እንዳልኳችሁ እኮ ነው። አንድም ፕሮጀክት የለም አፍሪካውያን በራሳቸው የሰሩት እኮ። ግብፅ ለምሳሌ እንዲህ የምትራኮተው ግብፅ አንድ ፕሮጀክት የላትም በራሷ የሰራችው አንድ ፕሮጀክት። አሁን እንትን እየሰሩ ነው እንደምታውቁ፣ አዲስ ዋና ከተማ እየገነቡ ነው። የፋይናንስ ምንጩ ማን ነው እንዴ? ማለት ስህተት ነው እያልኩኝ አይደለም። የፋይናንስ ምንጭ ሊደረግ ይችላል። አብሮ በትብብር መስራት ነውር የለውም፣ ክፋት የለውም። ነገር ግን ደግሞ አገር የሚባለውን ነገር ስናነሳ በራሷ አቅም ይህች ሀገር ምን ሰራች ሲባል ከአስዋን ግድብ አንስቶ ግብፅን ይዋል። ግብፅ ያለ አሜሪካ አንድ እርምጃ እኮ መሄድ አትችልም። ሊትራሊ አንድ እርምጃ። አንዳንዴ ወደ ሩሲያ ወደ ቻይና ምናምን የሆነ ወዲያ ወዲህ ለማለት የምትሞክረው ነገር ቢኖርም ግን ያውቁታል ዲፕ ኢንሳይድ። በቃ ከ1979 በኋላ ለእስራኤል እውቅና ከሰጡበት ሞመንት ጀምሮ ከአሜሪካና ከነሱ ፍላጎት ውጪ አንድ እርምጃ የሚንቀሳቀሱበት አይነት ነፃነት የላቸው። ኢትዮጵያ ለምሳሌ አሁን የቢሸፍቱን አየር ማረፊያ እየሰራ ነው። የቢሸፍቱን አየር ማረፊያ አሜሪካ ፋይናንስ ማድረግ ትፈልጋለች። ኦኬ ፋይናንስ ያደርጉ። ነገር ግን እነሱ ፋይናንስ ባያደርጉም ነው ማለት እነሱ ፋይናንስ ባያደርጉም የቢሸፍቱ አየር ማረፊያን በራሳችን አቅም እንጨርሰዋል። $12 ቢሊዮን ነው እንደምታውቁ። የህዳሴ ግድብ እጥፍ ነው የሚጠይቀው ገንዘብ። ደግሞ ግዴታ የሆነ ፕሮጀክት ነው እንደምታውቁ። ግዴታ የሆነ ፕሮጀክት ማለት ምን ማለት ነው? የኢትዮጵያ አየር መንገድ አሁን ላይ ቦሌ የሚገኘው አየር ማረፊያው በመጪዎቹ 2 ወይ 3 ዓመታት ውስጥ በቃ ክላይማክሱ ላይ ይደርሳል። የማስተናገድ አቅሙ ከፍታ ላይ ይደርሳል። ከዛ በኋላ ባለበት እርግጥ ነው የሚሆነው። በቃ እንደምታውቁት ደግሞ የኢትዮጵያ አየር መንገድ ደንበኞች በየዓመቱ 2 ሚሊዮንና ከዛ በላይ እየጨመረ ይመጣል። ከ3 ዓመት በኋላ የሚጨምረውን በየዓመቱ 2 ሚሊዮን እየጨመረ የሚሄደውን የደንበኛ የተጠቃሚ ቁጥር ምን ታረጉታላችሁ? ከዛ በላይ ማስተናገድ አይችልም ማለት ነው። ስለዚህ የግድ የቢሸፍቱ አየር ማረፊያ መሰራት አለበት። አሜሪካ ይህንን ፕሮጀክት ፋይናንስ ለማድረግ መሞከሯ ጥሩ ነው፣ ተቃውሞ የለኝም ተባባሪ መኖሩ። ነገር ግን ነው የምላችሁ፣ ነገር ግን እነሱ ፋይናንስ ምንጭኛ ነን ብለው ወዲህ ወዲያ እያሉ ቡራ ከራዩ የሚሉብን ከሆነ በራሳችን መጨረስ እንደምንችል ምን ማረጋገጫ አለን? ከዜሮ ተነስተን ሳይሆን ታላቁ የኢትዮጵያ ህዳሴ ግድብ ማረጋገጫ ነው። በነገራችን ላይ ታላቁ የኢትዮጵያ ህዳሴ ግድብን ብቻ አይደለም በራሳችን አቅም የሰራ ነው። በኦሞ ወንዝ ዙሪያ የተሰሩ የግልገል ጊቤ የኃይል ማመንጫ ፕሮጀክቶችና የመሳሰሉት በማን የተሰሩ? በኢትዮጵያውያን እኮ ነው። እኛ እንደው ጥሎብን ፖለቲካል አድሚኒስትሬሽኑ ላይ ያው ችግሮቹ ሁልጊዜ ስለሚበዙ የፖለቲካ ነገሮቹ የፖለቲካ ሽኩቻዎቹ ስለሚበዙ የኛም ያው ንቃተ ህሊና እውነት ለመናገር ያው ህዝብን እንደዚህ እንደ ህዝብ እንትን እያልኩኝ ሳይሆን ህዝብ ብዙ ጊዜ ልክ ነው በሚለው ነገር በስማማም ግን አንዳንዴ ደግሞ በተራ የማህበራዊ ትስስር ገጽ ወይም የዩቲዩብ ቅጥረኛ ሐሳብ ሲመራ ምናምን ሳይ በጣም እናደዳለሁ። በቃ ቢግ ፒክቸሩን ማየት አለብን። ሁልጊዜ ሀገር እንደ ሀገር የሚለውን ነገር ትልቁን ምስል ማየት አለብን። ማናችንም ብንሆን አንገታችንን ቀና አድርገን የምንሄደው ኢትዮጵያ የምትባል ሀገር ስላለች ነው። እገሌ የሚባል ብሔር ስላለን አይደለም። ኢትዮጵያ የምትባል ሀገር ስላለች ነው። ማለት ብሔር የለንም እያልኩኝ አይደለም። ብሔር አለን ሁላችንም የመጣንበት አካባቢ፣ እሱን እየናኩኝ አይደለም። ነገር ግን ቀና ብለን የምንሄደው ኢትዮጵያ የምትባል ሀገር ስላለች ነው። ኢትዮጵያ የምትባለን ሀገር አሁን በጦርነት በግራ በቀኝ ምናምን አምሰን ብንቆራረጣትና ብንከፋፍላት ሰርግና ምላሽ የሚሆነው ከማንም በላይ ለግብፅና ለምዕራቡ ዓለም ነው እንጂ ሌላ ለማንም አይደለም። ለማንም አይደለም። የኢትዮጵያ ችግር፣ የኢትዮጵያ ውድቀት፣ የኢትዮጵያ ጦርነት ውስጥ መግባት፣ የኢትዮጵያውያን መባላት፣ የኢትዮጵያውያን መጋደል የሚያስደስተው እነ ግብፅን እንዲሁም የምዕራቡን ዓለም ኢትዮጵያ ላይ ሴራ የሚጎነጉኑትን የምዕራቡን ዓለም አገራት እንጂ ሌላ ማንንም አይደለም። እና ትልቁን ምስል ማየት አለብን። ማለት አንዳንዴ ዋጋችንን አላወቅንም። ዋጋ የምንለውን ነገር አላወቅንም። ምን አይነት ራሳችንን እንዳናይ ምን እንደጋረደብን አላቅምና ኢትዮጵያ ከትላንትና ይልቅ ዛሬ በጣም ጥሩ ነገር ላይ ነች። ከዛሬ ይልቅ ደግሞ ነገ የተሻለ መሆን ትችላለች። ይሄ ሁሉ ግን የሚወሰነው በህዝቦቿ ቁርጠኝነት ነው፣ በህዝቦቿ መስዋዕትነት ነው። ስለዚህ ኢትዮጵያ የሚባለው ምስል ከሁሉም ሊበልጥና ሊቀድም ይገባል። ይሄኛው መስመር ከያዝነው አንድ የህዳሴ ግድብ አይደለም። እንደምታውቁት ግብጾች አሁን የህዳሴ ግድብ ሳይሆን የሚያስጨንቃቸው በህዳሴ ግድብ ዙሪያ ሊሰራ የሚችል መስኖ እንዲሁም በሌሎች ወንዞቻችን ላይ ኢትዮጵያውያኖች ሊኖረን የሚችል ተጠቃሚነት ነው የሚያሳስባቸው። ለዛም ነው በምንም መልኩ ተጠቃሚ እንዳንሆን ጥረት እያደረጉና አስገዳጅ የሆነ ስምምነት እንድንፈርም እየፈለጉ የሚገኙ። ነገር ግን ያንን የሚያደርግ እሳቤ መንግስትም በእኛ ዘንድ ስለሌለ ኖሮም ስለማያውቅ ሉዓላዊነትን አሳልፎ የሚሰጥ ኖሮ ስለማያውቅ ይህኛው ጉዳይ ብዙም የሚያሳስበኝ አይደለም ልላችሁ እወዳለሁ። ከምንም በላይ ግን
ጥያቄው በግልጽ ቀርቦ ስለነበረና መልሱም አሁን በግልጽ ስለቀረበ በእርግጥም የህዳሴ ግድብን የኢትዮጵያውያን ተአምር ጀምረው እንደሚጨርሱ የሚያሳይ የአፍሪካ የመቻል ማሳያ የሆነ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድም እንግዲህ ለዶናልድ ትራምፕ ይድረስ ባይሉም እንኳን ነገር ግን አንድምታው በዛ መልኩ ሊገለጽ በሚችል ሁኔታ መልስ ሰጥተዋል። እኛም ሐሳብ ሰጥተንበት ስለነበረ ደግሞ ትክክለኛ ዝምታው ይሰበር ብለን ጥያቄ አቅርበን ዝምታው ሲሰበር ደግሞ እኛ ዝም ብንል ጥሩ ስለማይሆን በዚህ ጉዳይ ላይ ሐሳቡ መቅረቡ በጣም መልካም እንደሆነ አስባለሁኝ። ከዛም ባሻገር ደግሞ በዓለም ላይ ጭምር ይሄው ጉዳይ እየታየ መምጣቱ በጣም በርካታ ሀገራት መሪዎች፣ በጣም በርካታ ተጽዕኖ ፈጣሪ ሰዎች በማህበራዊ ትስስር ገጾች ላይ በመሳሰሉት ላይ ኢትዮጵያውያን በራሳቸው አቅም የሰሩት የታላቁ የኢትዮጵያ ህዳሴ ግድብ የሚለውን ነጥብ በግልጽ እየተናገሩና እያረጋገጡ መሆኑም ሌላው ደስታ የሚያጭር ቁም ነገር እንደሆነ አስባለሁ። ማንኛውም በዚህ በኢትዮጵያ ህዳሴ ግድብ ላይ ላነሳ የፈለኩት ሐሳብ ይሄኛው ነው። ወደ ሁለተኛው ርዕሰ ጉዳይ ልውሰዳችሁ። ሁለተኛው ሐሳብ የሚያተኩረው ሳውዲና ዩናይትድ አረብ ኤምሬት ጋር የተገናኘ ጉዳይ ነው። ሳውዲ ከዚህ ቀደም ታስታውሳላችሁ ከኳታር ጋር ችግር ውስጥ በገባችበት ጊዜ ኳታርን ለማግለል በሚል ከሰባት ከሚሆኑ ሀገራት ጋር ዩናይትድ አረብ ኤምሬት እነ ግብፅን እነ ቱርክን ሌሎችንም ጨምሮ ኳታርን ሙሉ በሙሉ ከዓለም የንግድ ትስስር ሰንሰለት ውስጥ የማስወጣትና የማግለል አይነት ስራ መስራቷ አይዘነጋም። አሁን ያንኑ አካሄድ ዩናይትድ አረብ ኤምሬት ላይ ልትደግም ፈልጋለች እየተባለ ነው። ይህን ጉዳይ የማነሳው በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ጠንካራ የሆነ አጋርነት እንዳለ ይታወቃል። ይህ አጋርነትን ታሳቢ ባደረገ መልኩ ምናልባት እነ ሳውዲ ሊወስዱ የሚችሉት እርምጃ በጣም ታሳቢ ሊደረግ ይገባል ብዬ ስላሰቡ ሳውዲዎች አሁን ምንድነው እያሰቡ የሚገኙት? ሚሊተሪ አላያንስ እያደረጉ ነው። ወታደራዊ ጥምረት እየፈጠሩ ነው። እንደምታውቁት ከፓኪስታን ጋር የሚቹዋል ዲፌንስ አግሪመንት ተፈራርመዋል። እኔ ስነካ አንቺ እንደተነካሽ ይቆጠራል የሚል ስምምነትን ተፈራርመዋል። ያን ስምምነት ከተፈራረሙ በኋላ ደግሞ በዚህ ስምምነት ላይ ቱርክ ልትቀላቀል ፈልጋለች። ምን ማለት ነው? በሌላ ቋንቋ የኒውክሊየር ጦር መሳሪያ የታጠቀችው ፓኪስታን ረብጣ ቢሊዮን የፔትሮ ዶላር ሀብት ካላት ሳውዲ አረቢያ ጋርና ጠንካራ የጦር መሳሪያ ታጠቀችው ቱርክ ጋር በጋራ በመሆን ሊፈጠር የሚችል ጥምረትን ነው እያየን የምንገኘው። ከዚህ ባለፈ በዚህ አካሄድ ላይ ግብፅ እንዲሁም አልጄሪያን ጭምር በማጠቃለል በአረቡ ዓለም ላይ ለዩናይትድ አረብ ኤምሬትን ያገለለ አይነት እንቅስቃሴ ለመጀመር ጥረት እያደረገች ነው የምትገኘው። ይሄ እንቅስቃሴዋ ምንድነው? ዓላማው ዩናይትድ አረብ ኤምሬት በአረቡ ዓለም ላይ ያላትን ተቀባይነት በማንኳሰስ በተለይ ለእስራኤል ዕውቅና ከመስጠቷ ጋር ተያይዞ ማለት ነው። ዩናይትድ አረብ ኤምሬት እንደምታውቁት በ2020 የአብርሃም አኮርድ እየተባለ የሚጠራውን ከእስራኤል ጋር ግንኙነት የማደስና ለእስራኤል ዕውቅና የሚሰጠውን አይነት ስምምነት በመፈረም ረገድ የመጀመሪያዋ ሀገር ነበረች። ስለዚህ ሳውዲ አረቢያ ደግሞ ገና አልፈረመችም። ትፈርማለች ተብሎ እየተጠበቀ በነበረበት ጊዜ ነው በነገራችን በኦክቶበር 7 ሐማስ በእስራኤል ላይ ጥቃትን ሰንዝሮ ያ የጋዛ ሰዎች እልቂት የተከተለው እና በሳውዲና በዩናይትድ አረብ ኤምሬት መካከል ያለው መገዳደር አሁን በአረቡ ዓለም ላይም እንዲሁ ብሎክ እየፈጠረ ውግንና እየፈጠረ ዩናይትድ አረብ ኤምሬትን በማግለል ከፖለቲካውም ከኢኮኖሚውም ከማህበራዊ ግንኙነቶችም በማራቅ ጫና ውስጥ ለማስገባት ጥረት እያደረጉ ነው። ይህንን ሲያደርጉ አብረው ከዩናይትድ አረብ ኤምሬት ጋር የሚሰሩ ሀገራትንም ጭምር ኢላማ ስለማድረግ እያሰቡ መሆኑ በመገለጽ ላይ ይገኛል። ለምሳሌ ያክል በዚህ ቀጠና ላይ ያው በየመን ውስጥ ሙላካ የተባለ በሚጠራው ቀጠና ላይ ወይም ከተማ ላይ እንደምታውቁት ሙላክ የየመን ፕሬዚዳንሻል ካውንስል መቀመጫ ከተማ ነች። ያው የመን ለሶስት ተከፍላለች እንደምታውቁት። ሰንዓ ውስጥ ሃውቲ ይቆጣጠራል። ኤደን ውስጥ ደግሞ ሳውዘርን ትራንዚሽናል ካውንስል የሚባለው ይሄ በዩናይትድ አረብ ኤምሬት ይደገፋል የሚባለው ኃይል አለ። ሙላካ ውስጥ ደግሞ የፕሬዚዳንሻል ካውንስል የሚባለው በሳውዲ አረቢያና በዓለም አቀፉ ማህበረሰብም ጭምር የሚደገፈው ወይም ዕውቅና የተሰጠው መንግስት አለ። ስለዚህ እዛ ከተማ ላይ ጦርነቶች አሉ። አሁን በነገራችን ላይ የእጅ አዙር ጦርነት የሳውዲና የዩናይትድ አረብ ኤምሬት
ከዛም ባለፈ በዚህ በቀይ ባህር ቀጠና ላይ ስትመጡ ደግሞ ዩናይትድ አረብ ኤምሬትን ጫና ውስጥ ለማስገባት በሚል ሳውዲ ከግብጽ ጋር ጭምር ጥምረትን በመፍጠር ይሄ በተለይ ሬድ ሲ ፎረም ወይም ሬድ ሲ ካውንስል እየተባለ በሚጠራው ከቀይ ባህር ጋር የማይዋሰኑ የትኛውም ሀገራት በቀይ ባህር ላይ ተደራሽ መሆን የለባቸውም በሚል አይነት መርህ ዩናይትድ አረብ ኤምሬትን ቅርቃር ውስጥ ለማስገባት ጥረት እያደረጉ ዩናይትድ አረብ ኤምሬት ደግሞ ሆነም ቀረም የኢትዮጵያ ጠንካራ አጋር ነች። ስለዚህ ይሄኛው ጫና በሳዑዲ አረቢያዎች አማካኝነት የሚመጣ ከሆነ ዩናይትድ አረብ ኤምሬትን የማግለሉ አካሄድ በነ ሳዑዲ የሚመጣ ከሆነ ይሄው አካሄድ ከዩናይትድ አረብ ኤምሬት ጋር የሚሰሩ ሀገራትንም አብሮ ሊያጠቃልል ስለሚችል ቀደም ብሎ በዚህው የአረቦቹ የገልፉ ሀገራት ሽኩቻ ላይ ኢትዮጵያ እንዳትጎዳ ኢትዮጵያ ስልቷን ቀይሳ ከዚህ ቅርቃር ውስጥ መውጣት የምትችልበት መንገድ ታሳቢ ማድረግ ይኖርባት። ያ ማለት ከዩናይትድ አረብ ኤምሬት ጋር ያላትን አጋርነት ታቋርጥ ጦር ምናምን ሳይሆን እነ ሳዑዲ አረቢያንም አሴም ታይም ቢካዝ ሳዑዲ አረቢያ at the end of the day ኢትዮጵያ የቀይ ባህር ላይ አክሰስ እንዲኖራት አትፈልግም። በግልጽ ባይዘው ኢትዮጵያ የቀይ ባህር ላይ ተደራሽ እንደሆነ አትፈልግም ሳዑዲ አረቢያ። ስለዚህ ከዛ በዘለል ባሉት ነገሮች ላይ በጋራ መስራት የሚቻልበትን መንገድ የግድ ጠቅላይ ሚኒስትር አብይ አህመድም እንግዲህ ወደ ሳዑዲ መሄድ ካለባቸው ወደዛም ጎራ ብለው በነገሩ ላይ በግልጽ አቅጣጫ መያዝና ነገሩን ይበልጥ የኢትዮጵያን ወደ ችግር ውስጥ ጫና ውስጥ የሚያስገባ አይነት ውሳኔ እንዳይመጣ ከነዚህ ተገልፉ አገራት ሽኩቻ ተከትሎ ማለት ነው እንዳን እንቅስቃሴዎች እንደሚፈልጉ በመገለጽ ላይ ይገኛል። በሳዑዲና በዩናይትድ አረብ ኤምሬት መካከል ያለው ሽኩቻ ባይዘው በጣም አስፈሪ ነው። በጣም ቀጠናዊ ቅርጽ የያዘ ጎን ለጎን ብዙ በጋራ የሚሰለፉ ሀገራት ለምሳሌ በዩናይትድ አረብ ኤምሬት ጎን ላይ እንደነ እስራኤል እንደነ ህንድ የመሰሉ ሀገራት እየተሰለፉ ነው። ሳዑዲ ወገን ደግሞ እነ ቱርክ እነ ፓኪስታን እየተሰለፉ ነው። እነዚህ ነገሮች ወደፊት በጣም ከበድ ያለ ውጥረት ከሚስተዋልባቸው ቀጠናዎች መካከል ይሄ የገልፉ ሀገራት ሽኩቻን ተከትሎ በመካከለኛው ምስራቅና በቀይ ባህር ቀጠና ላይ ገኖ ለመውጣት የሚደረገው መገዳደር ከበድ ያለ ውጥረትን ይዞ የሚመጣ አይነት በመሆኑ ይሄኛውን ጉዳይ ትኩረት ሰጥቶ የቤት ስራዎችን መስራት የሚፈልግ ጉዳይ መሆኑን ለጉዳዩ ቅርበት ያላቸው ተንታኞች አስተያየታቸውን እየሰጡ መሆኑን ለማንሳት ፈልጌ ነው። ክብራትና ክብራን የዝግጅታችን ተከታታዮች በዛሬ ገበያ ፖድካስታችን ላይ አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በቀጣይ እንዲሁ በሌላ አሁናዊና ወቅታዊ ጉዳይ ላይ ሀሳቦችን ይዤ ወደ እናንተ መመለስ ይሆናል። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።